አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ብልጽግናና ሻዕቢያ ሰራዊቶቻቸው ስትራቴጂክ ስፍራዎችን እንዲይዙ እየተደረጉ ስለመሆኑ ተዘገበም። ይህ በእንዲህ እንዳለ ወታደራዊ አመራሮች የተገኙባቸው ስብሰባዎች በአዲስ አበባ መከናወናቸው ታውቋል። ሌትናንት ጀነራል ጻድቃን ገብረትንሳኤ የፌደራል መንግስቱ ተፈናቃዮች እንዳይመለሱ እንቅፋት አልሆነም አሉ ሲሉ የብልጽግናው ልሳናት ዘግበዋል። እነዚህን መረጃዎች ይዘናል። የፋኖ ኃይሎች አገዛዙ ወደ ትግራይ አሊያም ወደ ኤርትራ ጦርነትን ከከፈተ ውግንናቸውን በተመለከተ ምላሽ ሰጥቷል። አመራሩ ዘመነ ካሴ ለአፍሪካ ህብረት ደብዳቤ የጻፉ ሲሆን ሰራዊቱ ለቆ እንዲወጣና ገለልተኛ ምርመራ እንዲደረግም ጥሪ አቅርበዋል። አሁንም በአማራ ክልል የተለያዩ ስፍራዎች የሚፈጸሙ ጥቃቶችም ቀጥለዋል። በዝርዝር እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ የወደብ ተደራሽ አድርጉን ሲሉ ለአፍሪካ ሀገራት መሪዎች ተናግሯል። ለዚህ እንደ ምክንያት ያቀረቡት ደግሞ አሁንም የኢትዮጵያን የህዝብ ቁጥር ነው። ሰሙታላችሁ። ኩዌት ለኢትዮጵያ በርካሽ ዋጋ ታቀርቦ የነበረውን ነዳጅ መከልከሏ ተሰማ። ለከልከለው ዋነኛ ምክንያቱ ደግሞ የጠቅላይ ሚኒስትር አብይ አህመድ ሁኔታውን አለማወቅ ነው ተብሏል። ሌላኛው መረጃችን ነው። በሱዳን የተባበሩት አረብ ኤሚሬቶችና የ4 ኪሎ አገዛዝ በሚደግፉት ቡድን በአንድ አካባቢ ብቻ የተገደሉ 6000 ሰዎች ጉዳይ ዓለም አቀፍ መነጋገሪያ ሆኗል። የተባበሩት መንግስታት ድርጅት እነዚህ ሰዎች የተገደሉት በ3 ቀናት ውስጥ ብቻ ነው ሲልም ገልጿል። ይህ በእንዲህ እንዳለ የአፍሪካ ህብረት ሱዳን ወደ አባልነት ለመመለስ ያቀረበችውን ጥያቄ ውድቅ ማድረጉ ተዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። የብልጽግናው መንግስትና የሻዕቢያ ሰራዊቶች ስትራቴጂክ ስፍራዎችን እንዲይዙ እየተደረገ ስለመሆኑ ተዘገበም። ይህ በእንዲህ እንዳለ ወታደራዊ አመራሮች የተገኙባቸው ስብሰባዎች በአዲስ አበባ መከናወናቸው ታውቋል። ጄኔራል ጻድቃን ገብረትንሳኤ የፌደራል መንግስቱ ተፈናቃዮች እንዳይመለሱ እንቅፋት አልሆነም አሉ ሲሉም የብልጽግናው ልሳናት ዘግቧል። ኢትዮ ፎረም ብልጽግና በትግራይ አካባቢ እንዲሰማራ ያጓጓዘው ሰራዊቱም የኮርና የእዝ አዛዦችን ወደ አዲስ አበባ ለስብሰባ መጥራቱን በተመሳሳይ ጊዜ ደግሞ በሀገሪቱ ርዕሰ መዲና በቀድሞ የትግራይ አመራሮች አማካኝነት ስብሰባዎች እንዲደረጉ መጠራታቸውን መዘገቡ የሚታወስ ነው። ትናንት ከተደረጉ እነዚህ ስብሰባዎች ውስጥ እነ ሌትናንት ጀነራል ጻድቃን ገብረትንሳኤና የፕሪቶሪያው የሰላም ስምምነት ተደራዳሪ አሰፋ ብርሃ ያሉ ሰዎች የመሩት በአዲስ አበባ ስለ ትግራይ የተመከረበት መድረክ አንዱ ሆኗል። ይህን በተመለከተም የብልጽግናው ልሳናት በሰፊው ሲያስተጋቡት ተስተውሏል። ሌትናንት ጀነራል ጻድቃን ገብረትንሳኤም የፌደራል መንግስቱ በምዕራብ ትግራይ የሚሆን ተፈናቃዮቹን ስለመመለስ እንቅፋት አይሆንም በሚል ያደረጉትን ንግግርም ነው ያቀረቡት። ብሻዕቢያ ኮይና ክንፈትሕ ይንኽእል ብሻዕቢያ ኮንካ ዝፍታሕ ጸገም የለን፣ ብኩናት ዝፍታሕ ጸገም የለን። ብሰላም ምስ ማእኸላይ መንግስቲ ኮይና ሕቶና ከገደፍና ኢና ንፈትሕ። ምዕራብ ትግራይ ምምላስ ዘይምምላስ፣ ተመዛበልቲ ምምላስ ዘይምምላስ፣ ተመዛበልቲ ምምላስ ማእኸላይ መንግስቲ ተቃውሞ ነይርዎ ይፈልጥን። ከሻዕቢያ ጋር ሆነን የምንፈታው ችግር የለም የሚሉት ሌትናንት ጀነራል ጻድቃን ወደ ትግራይ አዋሳኝ አካባቢዎች ጦሩን እያስጠጋ የሚገኘው የፌደራል መንግስቱ ጋር በመሆን ግን የትግራይ ጥያቄዎችን መፍታት እንደሚቻል እምነቱ እንዳላቸው ስለመናገራቸውም ተዘግቧል። ጀነራሉ የህወሓት አንጃ የራሱን ፍላጎት ለማሳካት ተፈናቃዮች እንዳይመለሱ በማድረግ የፖለቲካ መያዣ አድርጓቸዋል የሚል ክስ አቅርበው ከሻዕቢያ መንግስትና ሌሎችም ጸረ ሰላም ኃይሎች ጋር በመቀናጀት የፕሪቶሪያውን የሰላም ስምምነት ጥሶ ለጦርነት እየተዘጋጀ መሆኑን ተናግረዋል በሚል በነ ኢቲቪ ዘገባ ላይ ተመላክቷል። ጄኔራሉ የተከላከሉት የፌደራል መንግስቱም ድሮን አሰማርቶ ትግራይ ውስጥም ጥቃት የፈጸመው በርካታ ሰራዊቱን ወደ ክልሉ አካባቢዎች እያንቀሳቀሰ ያለው ለጦርነት ካልሆነ ለምን ይሆን የሚለውን በተመለከተ ግን ዘገባዎች ያነሱት ነገር የለም። በጥቅሉ ከሻዕቢያ ጋር በመተባበርና በጦርነት የሚፈታም ሆነ የሚሳካ ጉዳይ እንደሌለ መግለጻቸው ግን ተመላክቷል። ሻዕቢያ በጸረ ኢትዮጵያና ጸረ ትግራይ ድርጊቶቹ የሚታወቅ ነውና አዲስ አበባ ሆነው
አሁን ለትግራይ ህዝብ እንደሚታገሉ የሚገልጹ አካላት ይህንን በተመለከተ የሚያነሱት ነጥብ አሻሚ ባይሆንም የሚያገለግሉት የብልጽግናው አገዛዝ ዘረፈጅ ተግባራትን ሲገልጹ አለመሰማታቸው አሁን እያደረገ ያለው ደሞዝም ትራንስፖርትም ነዳጅ እና ሸቀጣ ሸቀጥን ጨምሮ ሌሎች መሰረታዊ ፍጆታዎችን እነዚህ ሰዎች የሚሉት ኋላ ቀሩ በሚል የሚገልጹት ኃይልን ሳይሆን እያንዳንዱን ትግራዋይን የሚጎዳውን ጸረ ሰው ድርጊቱን ሲጠቁሙ አለመስተዋላቸው የሚያከናውነው ወታደራዊ እንቅስቃሴንም ሲገልጹ አለመደመጣቸው ግን መሰረታዊ ጥያቄ ይሆናል። ከአዲስ አበባ ትግራይ ውስጥ ለውጥ ለማምጣት እንታገላለን የሚሉ እነዚህ አካላት ይህንን ሲናገሩ አገዛዙ ወደ ትግራይ እያሰማራ ያለው አሁንም ከባድ መሳሪያና ሰራዊቱን ነው። ላለፉት ተከታታይ ቀናት ከኦሮሚያ ክልል ወለጋን ጨምሮ በርካታ ስፍራዎች ከአማራ ክልል ደቡብና ማዕከላዊ ጎንደር፣ ደቡብ ወሎ፣ ኮምቦልቻ ቀጠና እንደዚሁም ከምስራቅ ኢትዮጵያ እንደ ሐረር እና ድሬዳዋ ካሉ አካባቢዎች ጭምር ይኸው የሰራዊት እንቅስቃሴ ቀጥሏል። ከዚህ ጋር በተያያዘ ዘገባውን ያሰራጨው ሲቲ ደግሞ የኢትዮጵያ መንግስት ወታደራዊ እንቅስቃሴን ተከትሎ ከሻቢያ በኩልም ተመሳሳይ ተግባር አለ ብሏል። የዘገባ ምንጩም አንድ የመከላከያ ሰራዊት አመራርን ዋቢ ያደረገውን የዘ አፍሪካን ሪፖርትን ዘገባን አንስቶ የኤርትራ ጦር በትግራይ አዋሳኝ አካባቢ ስትራቴጂክ ስፍራዎች ላይ እንዲሰፍር እየተደረገ ነው ይላል። የኤርትራ ጦርም ይሁን የኢትዮጵያ ሰራዊት እንቅስቃሴዎች ትግራይን የጦርነት ማዕከል ዳግም እንዳያደርጉ የሚያሰጋ ነው የሚለው ዘገባው የአሁኑ ጦርነት ከዚህ በፊት እንደነበረው የትግራዩ ጦርነት ያለ አይሆንም ይላል። ከዚህ በፊት የትግራይ ኃይሎች ከኢትዮጵያ መንግስትና በርካታ አጋዦቹ ጋር በተናጥል መዋጋታቸውን አስታውሶ አሁን ወደ ጦርነት ሁነቱ የሚለወጥ ከሆነ ግን ቀጠናዊ መልክ ያለው በሱዳኑ የእርስ በርስ ጦርነት ላይ ተዳምሮም የአፍሪካ ቀንድን የሚበትን ጭምር ነው ይላል። በሳውዲ አረቢያ በኩል በቅርቡ የሚደረጉ የማቀራረብ እንቅስቃሴዎችንም ጠቅሶ ነገር ግን ግብጽ፣ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያ፣ ቱርክና እስራኤልን ጨምሮ በርካቶች እጃቸውን ሊያስገቡበት የሚችል ጦርነት እንዳይከፈት መጠንቀቅ ያሻልም ነው ያለው። የፋኖ ኃይሎች አገዛዙ ወደ ትግራይ አሊያም ወደ ኤርትራ ጦርነትን ቢከፍት ውግንናቸውን በተመለከተ ምላሽ ሰጥቷል። አመራሩ ዘመነ ካሴ ለአፍሪካ ህብረት ደብዳቤ የጻፉ ሲሆን ሰራዊቱ ለቆ እንዲወጣና ገለልተኛ ምርመራ እንዲደረግም ጥሪ አቅርቧል። አሁንም በአማራ ክልል የተለያዩ ስፍራዎች የሚፈጸሙ ጥቃቶችም ቀጥሏል። ባለፉት ሳምንታት የብልጽግናው አገዛዝ በሰሜን ሸዋ ዞን ኔትወርክ አጥፍቶም ኮማንዶም አሰማርቶ ለ4 ኪሎ ይቀርባል ባለው አካባቢ ዘመቻን ሲያከናውን የፋኖ ኃይሎች ደግሞ በደቡባዊ ጎንደር በርካታ ከተሞችና ወረዳዎችን የተቆጣጠሩበትን ዘመቻ ማከናወናቸው የሚዘነጋ አይሆንም። የፋኖ ኃይሎች ሰሞንኛውንም ይሁን ከዚህ በፊት የነበሩትን የአገዛዙን ተግባራትን በተመለከተ ባሰራጩት መግለጫቸው ህዝብን ማንበርከክ የአገዛዙ የጦርነት ተልእኮ መሆኑ እንደተጠበቀ ሆኖ በህዝቡ ላይ በድሮን በጀትና በሌሎችም ከባድ መሳሪያዎች ድብደባን በማድረግ የኃይል የበላይነትን ማሳየትና የወገን ኃይል ላይ የስነልቦና ጫናን መፍጠርን እንደ ስልት ለመጠቀም ሞክሯል ሲሉ ገልጿል። በሌላ በኩል ብሔራዊ አጀንዳዎችን እንደ ማደናገሪያ ስልት በመጠቀም ፋኖን ከማህበረሰቡ ለመነጠል ተደጋጋሚ ጥረቶችን አድርጓለን ብሏል። እነዚህንና አሁንም የቀጠሉትን ጥረቶቹን በመቋቋም አንድ ድርጅትን መፍጠር ብቻ ሳይሆን በአፍሪካ ቀንድ የትኩረት ማዕከል የሆነ እንቅስቃሴን መውለድ ስለመቻሉም አንስቷል። ከዚህ ጋር በተያያዘ የፋኖ አመራሩ ዘመነ ካሴ ለአፍሪካ ህብረት ደብዳቤ ጽፏል። ይህ ደብዳቤም የአብይ አህመድ አገዛዝ በአማራ ህዝብ ላይ የዘር ማጥፋት ወንጀል እየፈጸመ እንደሆነ አንስቶ እንዲወገዝ ይጠይቃል። የፋኖ ኃይሎች በዚህ ለህብረቱ በላኩት ደብዳቤ አሁን እያደረግን ያለነው እንቅስቃሴ ከመጥፋት ራስን የመከላከል እንቅስቃሴ ነው ብሏል። ምርጫችን በሰላማዊ መንገድ ጥያቄዎቻችን እንዲመለሱ ማስቻል ቢሆንም የኢትዮጵያ መንግስት ግን የአማራ ህዝብ ላይ ጭፍጨፋና የአየር ድብደባ ነው እያከናወነ ያለው የሚለው ደብዳቤው የህብረቱ ጉባኤ በሚካሄድባት አዲስ አበባ ላይ ችግሩ ይደበቅ እንጂም ሌሎች የሀገሪቱ አካባቢዎች በተለይም በአማራ ክልል ያለው ሁነት ግን ጥፋት ነው ሲልም ያብራራል። እናም ሊከናወኑ ይገባቸዋል በሚል 7 ነጥቦችን ያነሳል። ደብዳቤውም በቀዳሚነት በአማራ ክልል ውስጥ የሚፈጸሙ ጥፋቶች በጉባኤው አጀንዳ ተደርገው እንዲነሱ የሚጠይቅ ሲሆን ለተፈጸሙ ጥፋቶች ገለልተኛ አጣሪ ቡድን በክልሉ እንዲሰማራ፣ ህብረቱ የሰብአዊ መብት ጥሰቶችን እንዲያወግዝ፣ በከፋ የሰብአዊ ቀውስ ውስጥ የሚገኙ የክልሉ ህዝብ ሰብአዊ ድጋፎች በአስቸኳይ እንዲደረጉለት የሚጠይቅበትም ይገኝበታል። ከዚህም ባሻገር በዘላቂነት ለሚኖር የሽግግርና የዲሞክራሲ መፍትሄ
መፍትሄ የአብይ አህመድ መንግስት ሰራዊት እንዲወጣና የጥላቻን ማስወገድ ስምምነት ላይ እንዲደረስም ጠይቋል። ደብዳቤው በቅርቡ ከወደ ትግራይ የሚሆን ከአማራ ክልል በኩል የሚቀርቡ ጥሪዎች ጦርነቶች በሁሉን አቀፍ ሂደቶች ምላሽ እንዲያገኙ የሚጠይቁ ቢሆንም የብልጽግናው መንግስት ምላሾች ግን የድሮን ድብደባ፣ ሰራዊትና ጦር መሳሪያንም ወደ ሰሜን አቅጣጫ ማጓጓዝ ነው። ይህ ደግሞ አሁንም ወደ ትግራይ አሊያም ወደ ኤርትራ ሌላ ጦርነት ሊከፈት ነውን የሚል ስጋት ውስጥ በርካቶች እንዲወድቁ ያደረገ ሆኗል። አገዛዙ ይህንን የሰራዊት ስምሪቱን ደግሞ ብልጽግና የጥፋት አምሳያውን ሻዕቢያንና ህወሓትንም በሚከስበት ፕሮፓጋንዳው አጅቦታል። በዚህ ሂደት ውስጥ ከሰሞኑ የፋኖ ኃይሎችን የነዚህ ሁለት አካላት ማለትም የሻዕቢያና የህወሓት ተላላኪዎች የሚል ቅስቀሳ በተለይም በክልሉ ብልጽግና አመራሮች በኩል በተደጋጋሚ ሲነሳ የሚደመጥ ጉዳይ ነው። ለመሆኑ አገዛዙ ወደ እነዚህ አካባቢዎች አዲስ ጦርነትን ቢከፍት የፋኖ ኃይሎች ውግንና ወዴት ነው የሚለውን ጥያቄ የሚያስከትለውም ለዚህ ነው። የፋኖ ኃይሎች ደግሞ በቃል አቀባያቸው በኩል የሚሰጡት ምላሽ እንዲህ የሚል ነው። እኛ ከአማራ ህዝብ መብትና ጥያቄዎች የዘለለ ያለፈም ያነሰም አጀንዳ የለንም። ውግንናችንም ከህዝባችን ጋር ነው፣ ከማንም ጋር ሳይሆን ከአማራ ህዝብ ጥያቄዎችና መብቶች ጋር ነው። የትኛውም ምድራዊ ኃይል ከአማራ ህዝብ ነጻነት፣ መብት፣ ህልውና ጋር በቀጥታ የሚጋጭ ከሆነ ወይም ከጥያቄዎቻችን በተቃራኒ የሚሰለፍ ከሆነ እንከላከለዋለን፣ እንዋገዋለን። ከዚህ መብታችን፣ ከዚህ ጥያቄያችን፣ ከነጻነት ጥያቄያችን፣ ከህልውና ጥያቄያችን በተቃራኒ የማይሰለፉ ኃይሎች ጋር የምንዋጋ ደግሞ መርሰነሪዎች፣ ቅጥረኛ ነፍሰ ገዳዮችም አይደለንም። ጦርነት ናፍቆንም አይደለም። ህልመኛ ወጣቶችን በየቀኑ እየገበርን ያለ ነው። የአማራ ህዝብ ጣቱን የሚጠባ ህፃን ልጅ አይደለም። ማየት ይችላል፣ ማስተዋል ይችላል። እያንዳንዱን አርሶ አደር መኖሪያ ቤቱ ላይ እያለ የጨፈጨፈው ከመቀሌ የሚተኮስ መድፍ አይደለም፣ ከአስመራ የሚወነጨፍ ድሮን አይደለም። ይልቁንም በየጓሯችን፣ በየቤታችን፣ በየቀያችን፣ በአምልኮ ቦታ፣ በእርሻ ቦታ፣ በመንገድ ላይ፣ በገበያ ቦታ፣ በሌሎች ማህበራዊ ኢኮኖሚያዊ እንቅስቃሴዎች ላይ እያለ ህፃናትን፣ ወጣቶችን፣ ሴቶችን፣ አረጋውያንን ሳይለይ እየጨፈጨፈ ያለው አገዛዝ እዚሁ ደጃችን ላይ ነው ያለው። ይሄንን አገዛዝ በማስወገድ ህልውናችንን ማስከበር ከምንም በላይ ቀዳሚው አጀንዳችን። የሆኖ ሆኖ በአማራ ክልል የተለያዩ ስፍራዎች የሚፈጸሙ ጥቃቶች አሁንም የቆሙ አልሆኑም። በደቡብ ወሎ ዞን ቦረና ገነት አቅራቢያም፣ በጎጃም ቀጠና ቋሪት ገነት አቦ አካባቢም፣ በዛው ቀጠና ሰከላ አሽፋ ተብሎ በሚጠራው ስፍራ አካባቢም፣ ከደብረ ታቦር አቅራቢያ ወርቄን በሚሰኘው ቦታ ላይ የተፈጸሙ ጥቃቶችም የቅርብ ምሳሌ ናቸው። ኩዌት ለኢትዮጵያ በርካሽ ዋጋ ታቀርበው የነበረው ነዳጅ ከለከለች። ለክልከሏ ምክንያቱ የአብይ አህመድ አለማወቅ ነው ተብሏል። የሀገሪቱን ብሔራዊ ጥቅምና ፍላጎትን ለጠላት ሀገር አሳልፎ በመስጠት የሚታወቁት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ሀብት ለጦርነት አውለው በሚዋጉበት ወቅት የኤምባሲዎቻቸውን ወጪ መሸፈን ተስኗቸው 30 ሀገራት ውስጥ የሚገኙ ሚስዮኖች እንዲቋረጡ ማድረጋቸው አይዘነጋም። የሀገሪቱን ጥሬ ገንዘብና የውጭ ምንዛሬ ለጦርነት አውለው ሲያልቅባቸው ለውጭ ቁጠባ ብለው ለዘመናት የኢትዮጵያን ጥቅም እንዲያስከብሩ ተደርገው ከተሰማሩ ኤምባሲዎች ውስጥ 30ዎቹንም ዘግተዋቸው ነበር። ተቋሙን በከፍተኛ ሪፎርም መቀየር ያስፈልጋል። እኛ ዶላር በየቦታው ከምንበትል ለጊዜውም ቢሆን ለ6 ወር ለዓመትም ቢሆን አሁን ካሉ ኤምባሲዎች ቢያንስ 30ው መዘጋት አለበት። ዓለም ላይ አሁን ባለው ተለዋዋጭ ባህሪ እና ጂኦፖለቲክስ የኛ ዲፕሎማቲክ እይታም ትንሽ መፈተሽ ይፈልጋል። ዶላር ከምንበትን ቢያንስ 30ውን ኤምባሲ መዝጋት አለብን በሚል እንዲዘጉ ከተደረጉት መካከል የኩዌት ኤምባሲ አንዱም ነበር። አብይ አህመድ ዶላርን እዋጋበታለሁ እንጂ ኤምባሲ አልከፍትበትም ብለው የዘጉት የኩዌት ኤምባሲ ግን መዘዝ ይዞባቸው መጥቷል የሚሉ አንድ የዲፕሎማቲክ ምንጭ ዝርዝሩን አስረድቷል። የኩዌት መንግስት በአቶ መለስ ዜናዊ አስተዳደር ዘመን በተደረሰው ስምምነት ለኢትዮጵያ የናፍጣ ነዳጅ ከዓለም መሸጫ ዋጋ ባነሰም በረጅም ጊዜ ክፍያም እንድታቀርብ በምላሹ የቦሌ ኤርፖርት የተርሚናል ግንባታ ስራ እንዲሰጣት የሚያደርግ ውል ታስሮም ነበር። ይህንን ውልና ጠቀሜታውን የማያውቁት የብልጽግናው ጠቅላይ ሚኒስትር ግን በዶላር እጦት ምክንያት ከዘጓቸው 30 ኤምባሲዎች አንዱ የኩዌቱ ሆነና ያንን ስምምነት ተግባራዊ ለማድረግ ሳንካ አጋጠምም። ኤምባሲው የሚዘጋ ከሆነ ኩዌት ለኢትዮጵያ በርካሽ ዋጋ የምታቀርበውን ነዳጅ ታቆማለች፣ ኢትዮጵያም ውላችንን አፍርሳለች በማለት አቆመች የሚሉት ምንጩ ከዛን ጊዜ ወዲህም የናፍጣ ነዳጅ ዋጋ አሻቀበ ይላሉ። ኩዌት ከ20
እስከ 30 በመቶ የሚሆነውን የኢትዮጵያ ነዳጅ የምትሸፍን የነበረች ሲሆን ከዓለም ዋጋ ባነሰ መሸጫ ላይ ኢትዮጵያ ህዝብ ታቀርበው የነበረውን ናፍጣ እንድታቆም ያስደረገው የብልጽግናው አገዛዝ ይህንኑ ለተባበሩት አረብ ኤሚሬቶች እንደሰጣትና በውድ ዋጋ እንደሚያስገባም ተሰምቷል። በየአመቱ በአማካይ ከ800 ሺህ እስከ 1.2 ሚሊዮን ሜትሪክ ቶን ናፍጣ ከኩዌት ይገዛ እንደነበር የሚገልጹት ምንጮች ይህም ከ1990ዎቹ መጨረሻ ዘመን ጀምሮ በነበረ ውል የተከናወነ እንደነበር ይገልጹናም አልፎ አልፎም የአውሮፕላን ነዳጅ ግዢዎች ይከናወናሉ ይላሉ። ኩዌት ይህንን ስታቀርብ ባነሰ ዋጋ ከመሆኑ በተጨማሪም ለኢትዮጵያ ረጅም የብድር ጊዜ እንደምትሰጥና ይህም ኢትዮጵያ ነዳጁን ተረክባ ለተጠቃሚዎች ከሸጠች በኋላ ክፍያውን በዶላር እንድትከፍል እድሜ የሚሰጣት ነበር። ይህንን ሁሉ ስምምነት የማያውቁት አብይ አህመድ ኤምባሲውን እንዲዘጋ ካደረጉት በኋላ ግን ቆሟል። ነገሩን የኩዌት መንግስት ባለስልጣናት ካስረዱ በኋላ እንደገና ኤምባሲው ተከፍቷል። ይሁን እንጂ ለዓለም አቀፍ ውሎችና ስምምነቶች የማይገዛው ብልጽግና የሚታመን ባለመሆኑ የነዳጅ ስምምነቱ ሊቀጥል አልቻለም ሲሉም አብራርቷል። ከነዳጅ ሽያጭ በተጨማሪ ኩዌት በልማት ፈንድ በኩል በኢትዮጵያ የነዳጅ ማከማቻ ግንባታና የኃይል ዘርፍ ልማት ላይ የገንዘብ ድጋፍ ብድር ስትሰጥም ቆይታለች። ጠቅላይ ሚኒስትር አብይ አህመድ የወደብ ተደራሽ አድርጉን ሲሉ ለአፍሪካ ሀገራት መሪዎች ተናግሯል። ለዚህ እንደ ምክንያት ያቀረቡት ደግሞ አሁንም የኢትዮጵያ የህዝብ ቁጥር ነው። ብልጽግናና መሪው ቀይ ባህርና የባህር በር የሚሉ ጉዳዮችን የሚዲያዎቹ አጀንዳ አድርጎ መግለጽ ከጀመረ ዓመታት አልፏል። የኢትዮጵያ ህዝብን ቁጥር እንደ ዕዳ እያነሳም የጎረቤት ሀገራትን ደግሞ እንደ ማስፈራሪያ የሚጠቀምበት የብልጽግናው አገዛዝ አጀንዳ አደረኩት የሚለው የቀይ ባህር ጉዳይ የኢትዮጵያ ጎረቤቶችን በኢትዮጵያ ታሪካዊ ጠላቶች ዙሪያም እንዲሰባሰቡ ከማድረግ በዘለለም እስካሁን ያመጣው አዎንታዊ ለውጥ ግን የለም። ይህንን ጉዳይ ጠቅላይ ሚኒስትሩ አሁን በአፍሪካ ህብረት የመሪዎች ጉባኤ ላይ ያነሱት ሲሆን እኛ የወደብ ተደራሽነት አማራጭ ያስፈልገናል፣ ምክንያቱም 130 ሚሊዮን በላይ ነን በማለት ነው። 130 million people. Sustainable growth requires diversified access, ensuring reliable access to the sea through peace. አብይ ከ130 ሚሊዮን በላይ ህዝብ ላለው እንደ ኢትዮጵያ ላለ ሀገር ቀጣይነት ያለው እድገት የተለያዩ የወደብ መዳረሻዎች ያስፈልጉታል። አስተማማኝ የባህር በር መዳረሻ በሰላማዊ ትብብር ማረጋገጥ መሰረታዊ ጉዳይ ነው ሲሉ ነው የተሰሙት። ለመረጋጋት አስተማማኝ የባህር በር አስፈላጊ ስለመሆኑ ሲያስረዱ የተሰሙት አብይ ጉዳዩን ሰላማዊ ነው ሲሉም ይገልጹታል። የብልጽግናው ፕሬዝዳንት የባህር በር ባለቤት የመሆን ጉዳይ ወታደራዊ አማራጭ ጭምር እንደሆነ ግን በባሌም ይሁን በቦሌ እስራኤልም የጎላን ተራሮችን እንደተቆጣጠረችው ሁሉ እኛም ማሰብን እንደዛው ነው ሲሉ የገለጹት ከቀናት በፊት በፓርላማው ነበር። ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ፣ ለህልውናዬ፣ ለኤግዚስተንሴ ችግር ያጋጥመኛል ብላ ስላመነች ነው። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ጠቅላይ ሚኒስትሩ በትናንቱ የአፍሪካ ህብረቱ ንግግራቸው አክሰስ ቱ ዘ ሲ ያሉ የወደቦች አማራጭ መኖርን ሲያነሱ ተሰምቷል። እንዲያም ሆኖ ከጎረቤት ሀገራት መካከል የወደብ ተደራሽነት ማለትም አክሰስ ቱ ዘ ሲን የከለከሏቸው የትኞቹ ጎረቤቶች እንደሆኑ አላነሱም። እነዚህ ሀገራት የ4 ኪሎ አስተዳደር የሚያነሳው ጥያቄ ማለትም ፕሬዘንስ ቱ ዘ ሲ የሚል የባህር ኃይሉን የማስፈር እንቅስቃሴ ነው ሲቃወሙ የሚደመጡትና በ3 ቀናት ውስጥ ብቻም 6000 በላይ የሚሆኑ ሱዳናውያን በአንድ አካባቢ መገደላቸው ዓለም አቀፍ መነጋገሪያ ሆኗል። ይህንን ግድያ የፈጸመው ደግሞ የኢትዮጵያና የተባበሩት አረብ ኤሚሬቶች መንግስታት የሚደግፉት አማጺ ኃይል ነው። ባለፈው ዓመት በሱዳን ፈጥኖ ደራሽ ኃይል ቁጥጥር ስር በነበረችው ኤልፋሽር ከተማ ውስጥ በ3 ቀናት ውስጥ ብቻ ከ6000 በላይ ሰዎች መገደላቸውን ተጎጆችና የአይን ምስክሮችን የጠቀሰው የተባበሩት መንግስታት ሪፖርት ያመለክታል። አንድ ግለሰብ በ3 ቀናት ውስጥ ብቻ የተፈጸመውን ጥቃት ሲገልጽ የሆነ አስፈሪ ፊልም ይመስል ነበር በማለት ነው። የአይን እማኙ የፈጥኖ ደራሽ ኃይሉ ተዋጊዎች ባለፈው ጥቅምት ወር ላይ በአንድ ዩኒቨርሲቲ ህንፃ ውስጥ ተጠልለው በነበሩ 1000 ሰዎች ላይ ተኩስ በከፈቱበት ወቅት አስከሬኖች ሲወረወሩ ተመልክቷል። የተባበሩት መንግስታት በዚህ ሪፖርቱ በከተማዋ በሚኖሩ ሰላማዊ ሰዎች ላይ የጅምላ ግድያ፣ የሞት ቅጣት፣ ስቅይት፣ ጠለፋና ወሲባዊ ጥቃት መፈጸሙን የሚያሳዩ ማስረጃዎችንም ጠቅሷል። እነዚህ ድርጊቶች እንደ የጦር ወንጀል
ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች እንደሚቆጠሩም ያክላል። ሱዳን በሀገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ ምክንያት በተቀሰቀሰው የእርስ በርስ ጦርነት ከሆነች 3 ዓመታት ሊሞላት ተቃርቧል። እየተካሄደ ያለው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን የገደለ ሲሆን ከ13 ሚሊዮን በላይ የሚሆኑ ሰዎች ደግሞ ከቀያቸው እንዲፈናቀሉ ምክንያት ነው። በሴቶች በወንዶችና በህፃናት ላይ በስፋት የሚፈጸሙ ወሲባዊ ጥቃቶችን እንደ ጦር መሳሪያ ጥቅም ላይ ሲውሉም ተስተውሏል። ሁለቱም ተፋላሚ ወገኖች ማለትም አርኤስኤፍ እና የሱዳን ጦርም በእነዚህ ወንጀሎች ይካሰሳሉ። አሜሪካና ሂውማን ራይትስ ዎችም በተባበሩት አረብ ኤሚሬቶችና በጠቅላይ ሚኒስትር አብይ አህመድ ጭምር ይደገፋል የሚባልለት አርኤስኤፍ እና አጋሮቹም በተለይም በምዕራባዊ ዳርፉር ግዛት በሚኖሩ ማሳሌት ህዝቦች እንደዚሁም አረብ ያልሆኑ ማህበረሰቦች ላይ የዘር ማጥፋትን እንደፈጸሙ ያምናሉ። በተባበሩት መንግስታት ድርጅት ሪፖርት መሰረት ደግሞም በኤልፋሽር ጥቃት በመጀመሪያዎቹ 3 ቀናት ውስጥ ቢያንስ 4400 ሰዎች መገደላቸውና ከ1600 በላይ የሚሆኑት ደግሞ ቀያቸውን ለቀው መሰደዳቸውን ያመለክታል። ለሳምንት በቆየው ጥቃት በትክክል የተገደሉ ሰዎችን ቁጥር ያለምንም ጥርጥር በጣም ከፍተኛ ነው ብሏል ሪፖርቱም። ይህ በእንዲህ እንዳለም የአፍሪካ ህብረት ሱዳን ወደ አባልነት ለመመለስ ያቀረበችውን ጥያቄ ውድቅ ማድረጉ ተዘግቧል። የአፍሪካ ህብረት የሰላምና የደህንነት ምክር ቤት ሱዳን ወደ ህብረቱ አባልነት እንድትመለስ ያቀረበችውን ጥያቄ ውድቅ ማድረጉን የዘገበው ሱዳን ታይምስ ነው። እንደ ዘገባው ምክር ቤቱ ባሳለፍነው ሐሙስ ባካሄደው ስብሰባም በሱዳን ላይ የተጣለው እገዳ እንዲነሳና በጀነራል አብዱል ፈታህ አልብሩሃን ለሚመራው መንግስት እውቅና እንዲሰጥ ጥያቄ ያቀረበችው ግብጽ ነበረች። ነገር ግን በርካታ የምክር ቤቱ አባላት በሱዳን ላይ እገዳው ከመነሳቱ በፊት ግልጽ ሂደቶች መኖር እንዳለባቸው፣ ቅድመ ሁኔታዎችን መሟላት እንደሚገባቸው በመግለጽ ጥያቄውን ተቃውሟል ተብሏል። የወቅቱ የምክር ቤቱ ሊቀመንበር የሆነችው ግብጽ በውጭ ጉዳይ ሚኒስትሯ በኩል በአዲስ አበባ የተለያዩ የምክር ቤቱ አባላትን በማግባባት ጥያቄው ተቀባይነት እንዲያገኝ ጥረት ስታደርግ መቆየቷን የጠቀሰው ይኸው ዘገባም ይሁንና ሀሳቡ ውድቅ ተደርጓል ብሏል። በዚህም ምክር ቤቱ በሱዳን ላይ የተጣለው ማዕቀብ እንዲቀጥል ውሳኔ አሳልፎ በሀገሪቱ ውስጥ ያለው ሁኔታን በቅርበት ክትትል እንዲደረግበትም ጥሪ አቅርቧል። በምክር ቤቱ በተመሳሳይ በሱዳን ውስጥ ሌላ መንግስት የመመስረት ሀሳብን አጥብቆ እንደሚቃወም በውሳኔው አሳውቋል። የአፍሪካ ህብረት አርኤስኤፍ እና አጋሮችን በመሰብሰብ መሰረትኳቸው የሚሏቸው ጊዜያዊ አስተዳደሮችንም በተደጋጋሚ ውድቅ አድርጓቸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም። አበቃን። ቸር ያሰማን።